ሮብ ማለዳ መጋቢት 16 ሰላም አድማጮች፣ ይህ ከውሰር ሚዲያ ነው። ጦርነቱ በከፋ ሁኔታ ዛሬም ቀጥሏል። ሀያሉ አሜሪካ ግዛቷ ላይ ግዙፍ የተባለም አለፍ ሲልም እጅግ አሰቃቂም የተባለ መከራም ወደቀባት። በእሳት ጋየች። ወዲህም አስከፊ የአውሮፕላን አደጋም ገጠማት። እንደዋዛ በገባችበት የኢራን ጦርነት ላይም በእርግጥም ሽንፈትን ተጎነጨች፣ አፈገፈገች። በቃኝ እንደራደር ስትል ኢራንን እያባበለች ትገኛለች አሉ መረጃዎች። ኢራን በበኩሏም ገጥመን መስሎኝ የምን ድርድር ነው ወደፊት እንጂ ወደ ኋላ የለም እያለች መገኘቷም ተዘግቧል። ትላንትና ግማሽ ሌሊቱንም ጭምር በርካታ የእስራኤል ከተሞችን በአዲስና ልዩ በተባለም የሃይፐርሶኒክ ግዙፍ ሚሳኤልና እሩምታ ከሰማይ ቁልቁል እያምዘገዘገች ህንፃዎችን ደረማምሶ አመድ ያደረገችበት አንዱ ሚሳኤል ክብደቱም ከ1 ኩንታልም በላይ ክብደት ያለው ከመሆኑም በተጨማሪ ባለብዙ ቅርፊትና ራስ ሆኖ ተበታትኖ ስለሚወድቅ የእስራኤልን የአየር መከላከያ ስርዓት ጢባ ጢቤ የተጫወተበት ወንፊት አደረገውም አሉ ተንታኞች። ዘ ታይም ኦፍ እስራኤል ይህንን አስመልክቶ እንደዘገበው የእስራኤል ከፍተኛ ባለስልጣናት ግራ ተጋብተው እስኪገረሙ ድረስ የአየር መከላከያ ስርዓታቸው ዋጋ አልባ፣ አቅመቢስ፣ ደካማ ሆኖም ነበር ነው ያሉት በዘገባቸው። ይህ በእንዲህ እንዳለም አድማጮች፣ ኢራን ዛሬም የእስራኤልና የአሜሪካ የበቀል ምላሽ ግዙፍ ጥቃት በበኩሏም አስተናግዳለች። በተለይም ደግሞ የኢራን የኢነርጂ ተቋማቶችን አናውጦ ምድሯን የሲኦል ቀበሌ አስመስሎታል ጥቃቱ ይላሉ ከስፍራ የወጡ በርካታ ምንጮች እንደዘገቡት። ድፍን 1 ወር ሊሞላው ቀናቶች በቀሩት በዚሁ ጦርነት ብቻዋን ገጥማ ብቻዋን እያሸነፈች ያለችው ይህችው የፋርሶች ምድር ኢራን ብትወቃ፣ ብትወገር፣ ብትነረት ከቶንም መድከም አልታየባትም። ዛሬም ወደ ጎረቤቶቿ ሳውዲ አረቢያ፣ ኢማራት፣ ኳታርና ኩዌት ወደ ባህሬንም ጭምር የእሳት አለሏን እየወረወረች ስታፈነዳባቸው አምሽታለች። አድማጮች፣ ይህ ከውሰር ሚዲያ ነው። ሌላኛዋ የዓለማችን ሀያል ሀገር ባለ ኒውክሌሯ ጎረምሳና ቁጡ እጅግ ጨካኝ ግልፍተኛ መሪ ያላት ሰሜን ኮሪያ ወደ አሜሪካም የቁጣ ጣቷን ቀስራ ዋ ስትል መዛቷ የተሰማ ሲሆን ሰሜን ኮሪያን ለሶስተኛ ጊዜ መሪ ሆነው ቀጥል ምራ የተባሉት ጎረምሳው መሪም ኪም ጆንግ ኡን ዓለም በደንብ ይስማ፣ አሜሪካ ማለት የለየላት አሸባሪ ናት ማለታቸው ተሰምቶ ትራምፕ እንደራደር ሲሉ ለላኩላቸው ጥያቄም ድርድር ካሰባችሁ የሰሜን ኮሪያን ኑክሌር መታጠቅ እውቅና ስጡ፣ ካልሆነ ግን አይናችሁን ማየት አንሻም ሲሉ መደመጣቸው የታወቀ ሲሆን አለፍ ሲልም ሌላኛዋ ሀያል ሀገር ሩሲያ ብራቮ ኪም ጆንግ ኡን በርታ እንኳን ተመረጥክ የሚል ሞቅ ያለ የአጋርነት ድምፅ ማስደመጧ በእርግጥም ለአሜሪካና ለመሪዋ ትራምፕ ውርዴት የሰነደ የሞቀ ጥፊ ስጦታ የያዘም ነው ብለዋል የዘርፉ ተንታኞች። የዚህንም ዝርዝር ይዘናል አድማጮች። በሌላ በኩል አድማጮች፣ አንድ የጃጀ ዕድሜ ጠገብ የጦር አውሮፕላን ጥቅጥቅ ብሎ የተጠበቀ ደን ውስጥ ከሰማይ ቁልቁል በአፍንጫው ተመስጎ በደረሰበት አደጋ ከ70 በላይ ሰዎችን ለሞት የዳረገ ሲሆን ተራፊዎቹም ከሞት በማያንስ ጉዳት ውስጥ ሆነው በሆስፒታል አልጋዎች ላይ እያቃተቱ ይገኛሉም ተብሏል። አድማጮች፣ ይኸው የጦር አውሮፕላን ሄርኩለስ C-130 የተሰኘም የኮሎምቢያ ንብረት ሲሆን አስገራሚው ነገር አውሮፕላኑን እንካችሁ መጽውቻ ያለው ብላ የሰጠችው አሜሪካ መሆኗ ነው። ይህ ከውሰር ሚዲያ ነው። አሁን በቀጥታ ወደ ዝርዝሮቹ እናሸጋግራችኋለን። ፕሮግራሙን ላይክ በማድረግ ጀምሩ። ቢበዛ 3 ቀን ግፋቢል ሳምንት ጠብቁኝ፣ አያቶላሆችን ከኢራን ምድር አጽድቼ ለእኔ ታዛዥ ለእስራኤል ደግሞ አደግዳጊ ገባር መስለኔ መሪዎችን ሹሜ አሳያችኋለሁ። የኢራንን ከርሰ ምድር አንጡራ ሀብቷን ለአሜሪካውያን እዘግናለሁ ያለችው አሜሪካ እነሆ ወር ሊሞላው ቀናት በቀሩት የመካከለኛው ምስራቅ ጦርነት በመጨረሻም ኪሳራን በኪሳራ ላይ ደርባም እጅ የመስጠት የመሸነፍ ዋዜማ ላይ መቆሟ እየተሰማ ይገኛል። በጦርነቱ ጅማሬ ተደራደሩ ሲባሉ የምን ድርድር ነው? ደግሞ ስለ ኢራን ምን ቀረ? የአየር ኃይሏም መሳሪያዋም የሰው ኃይሏም እኮ ተሟጧል። 90 በመቶ በትነናታል። ከማን ጋር እንደራደራለን? ይልቅ የኢራን ሕዝብ አዲስ መሪውን እኔ
ትራምፕ ባለሁበት ለመምረጥ ይዘጋጅ ሲሉ የግል ጀታቸው ላይ ተገትረው ፍርጥም ብለው የተናገሩት ትራምፕ እነሆ ዛሬ አሁን ደግሞ የሉም እኮ አብቅተዋል ያሏት ኢራን ጋር እንደራደር እባካችሁ ከማለት አልፈው ድርድር ጀምረናል ማለታቸው የተሰማ ሲሆን በኢራን በኩል በምላሹ የምን ድርድር ነው ገጥመን መስሎኝ ትራምፕ ሆይ ቀልዶት መቼስ አይጠገብም የሚል ፌዝና ስላቅ ተሰምቷል። ከወር በፊት እንደራደር በሚል ድራማ ወደ ኦማን ተወካይ ልከው ለሚዲያዎች ኢራን ጋር ድርድር ተቀምጠናል በማለት ኢራኖችን ሸውደው አዘናግተው ሌሊቱን እስራኤል ጋር በጥምረት የተቀናጀ ግዙፍ ጥቃት ፈጽመው አያቶላህ አሊ ኻሜኒንና ሌሎች ቁልፍ የኢራን መሪዎችን የገደሉት ትራምፕ እነሆ ዛሬም ከ2500 በላይ ወታደርና ኮማንዶ ወደ ኢራን የባህር ደሴት እያስጠጉ ነበር። ተመሳሳይ የእንደራደር ልመና ቁማር ይዘው ብቅ ያሉት በእርግጥም ኢራኖች ብልጦች አይደለንም አሉ። ብልጣብልጦች ግን አያታልሉንም ሲሉም ለትራምፕ መለሱላቸው። ድርድር ብሎ ነገር የለም፣ ይልቅ እንካቅመስ ብለው በኢራቅ ባግዳድና በኳታር የሚገኘውን የጦር ሰፈር በሚሳኤል አደባይተውታል። በእርግጥም ያሁኑ የትራምፕ እንደራደር ጥያቄ እንደ ቀድሞው ኃይልና ጉልበትን ይዞ በተንኮል የተለወሰ ሳይሆን አሜሪካም ትራምፕም በትክክል በተጨባጭ ተሸንፈው ደክመው አማራጭ አጥተው እንደራደር ማለታቸውም እየተተነተነ ይገኛል። በሌላ በኩል አድማጮቻችን በኩርዲስታን ዋና ከተማ ኤርቢል የሚገኘው የአሜሪካ ቆንስላ ግቢ በደጋፊ ታጣቂዎቿ በኢራን ማለት ነው፣ እንዲሁም በተመሳሳይ በባግዳድ የሚገኘው የአሜሪካ ዲፕሎማቶችና ሁነኛ የሎጂስቲክ ማዕከል በ18 ድሮኖችና ካቲዮሽ በተሰኙ የሚሳኤል ዝርያዎች ድብደባም ድብልቅልቁን ያወጣችው ኢራን በሳውዲ አረቢያ ሪያድና ኸርጅ አካባቢ እንደዚሁም በኢማራት የአሜሪካ ወታደራዊ የጦር ሰፈሮችና የሎጂስቲክ አቅርቦቶች ላይ በኳታር በኩዌት እና በባህሬን የአሜሪካ ተቋማት ላይ መጠነ ሰፊ ጥቃቶችን እየሰነዘረ ሲሆን አሜሪካ በበኩሏ ዲፕሎማቶቿን ራሳችሁን ጠብቁ፣ የቻላችሁ ቢሮ ዘግታችሁ አካባቢውን ለቃችሁ ውጡ ስትል ጥብቅ ትዕዛዝ ማስተላለፏን ዋሽንግተን ፖስት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጠቅሶ በዘገባው አስነብቧል። ኢራን የዘጋችውን የባህር በር በ48 ሰዓታት ካልከፈተች ያበቃላታል፣ ድምጥማጧን እናጠፋታለን የሚል ዛቻና ማስፈራሪያ የሰነዘሩት ዶናልድ ትራምፕ ከአውሮፓ አባል ሀገራት እስከ ኔቶ ድረስ የየሀገራቱን በር እየዞሩ እያንኳኩ ጎበዝ ኑንጅ አግዙኝ ኢራንን ታግለን የባህር በሩ እናስከፍት ብለው ቢማጸኑም እሺ የሚል ተባባሪ ሀገር በማጣታቸው 48 ሰዓታት ብቻ ቀረ ባሉበት ኢራን ለድርድር እሺ ብላኛለች፣ 48 ሰዓቱን ትቼ ወደ 5 ቀን አራዝሜዋለሁ ብለው ብቅ ቢሉም በኢራን በኩል ብርቱ ዱላ፣ በቀረው ዓለም በኩል ደግሞ አያ አሜሪካ ሲያልቅ አያምር የሚል ስላቅ ሆኗል የጠበቃቸው። ይህ በእንዲህ እንዳለ አድማጮች ኢራን ዛሬም አሁን በእስራኤል ላይ የቦምብ ናዳ፣ የሚሳኤል ሩምታ፣ የድሮን ድምድምታ በማዝነብ በርካታ የእስራኤል ከተሞችን ድረማምሳ አፈራርሳ በርካቶችን ሙትና ቁስለኛ አድርጋ ውላም ሽታለች። አድማጮቻችን ኢራን በዚህኛው በዛሬው ጥቃቷ ከእስከ ዛሬው በተለየ እጅግ ግዙፍና ከባድ ኪሎ ያላቸው ሚሳኤሎችን ከመጠቀሟን ባሻገር እጅግ ፈጣን ከራዳር ተሰዋሪና ተተኩሰው ወደ ጠላት ኢላማ ሲቃረቡ ባለብዙ ቅርፊት ተበታታኝ ሆነው የሚፈነዱ ሃይፐርሶኒክ የሚሳኤል ዝርያ መጠቀሟ ዓለምን ጉድ እያስባለ ይገኛል። ኢራን በእስራኤል ላይ በፈጸመችው እጅግ የከፋና ግዙፍ ተከታታይ ጥቃቷ ዋና ከተማዋን ቴልአቪቭን ጨምሮ ከቴልአቪቭ በምስራቅ በኩል የፔቴህ ቲቫክ፣ የጃፋ፣ የኒርአም፣ የሃይፋ ወደብ አቅራቢያ የኔሸር ከተሞችን እንደዚሁም ደግሞ ከቴልአቪቭ በስተሰሜን የሚገኙትን የቤቲቤሪያስ፣ የጋሊሊ፣ የሃይፋ፣ የጎላን ሃይትስና የኢያሪኮ ዌስት ባንክ አካባቢ ከተሞችን በተከታታይ የማጥቃት ዘመቻ ሆቴሎችን፣ ሬስቶራንቶችን፣ ትምህርት ቤቶችና የመኖሪያ ህንፃዎችን፣ መንግስታዊ ተቋማትን ጨምሮ ክፉኛ የደበደበችው ኢራን በትንሹ ከ300 በላይ እስራኤላውያን ሙትና ቁስለኛ ማድረጓን ኒውዮርክ ታይምስ፣ አናዶሉ፣ ዋፋ ኤጀንሲና ዘ ታይምስ ኦፍ እስራኤል የተሰኙም የዜና አውታሮች ዘግበዋል። አሜሪካና እስራኤል በበኩላቸው አድማጮች በፈጸሙት መጠነ ሰፊ የበቀል ማጥቃት እርምጃዎቻቸው በዋነኛነት የኢራንን የኢነርጂ መሰረተ ልማቶች ኢላማ አድርገው በተለይም ደግሞ በኢስፋሃን ከተማ የሚገኘው የተፈጥሮ ጋዝ ህንፃና የጋዝ ግፊት መቀነሻ ጣቢያ እንዲሁም በኮራምሻር ከተማ የሚገኘው የጋዝ ማስተላለፊያ ትቦን እጅጉን አጥቅተዋል ሲሉ ዘገባዎች አመላክተዋል።
ይህ በእንዲህ እንዳለ አድማጮች በአሜሪካ ግዛት የነዳጅ ዲፖ በፍንዳታ ተናወጠ። በአደጋው ግዙፍ ቃጠሎና ፍንዳታ ታየ። አድማጮች ይኸው ፍንዳታ የተሰማው በአሜሪካ ቴክሳስ ግዛት በፓርት ኦርተር የነዳጅ ማጣሪያ ፋብሪካ ውስጥ ሲሆን በሌላ በኩል በአሜሪካ ኒውዮርክ ላጋርዲያ አየር ማረፊያ አውሮፕላንና የእሳት አደጋ መኪና በፈጠሩት ከባድ ግጭት በንብረትና በሰው ሕይወት ላይ ከባድ ኪሳራ መድረሱ ታውቆም በመካከለኛው ምስራቅ ኢራን ጋር ከባድ ጦርነት ላይ ተዘፍቃ በየቀኑ ቢሊዮን ዶላሮችን እየከሰረች ለምትገኘው አሜሪካ እነዚህ ተጨማሪ ግዛቷ አደጋዎች በእንቅርት ላይ ጆሮ ደግፍ ሆነውባታል ነው የተባለው። አሜሪካ በፍጥነት ተሸንፋ የከሰረችበት በተባለለት የመካከለኛው ምስራቅ ጦርነት ገብታ እየዋተተች ከፍተኛ ኪሳራ እየተከናነበች ባለችበት በዚህ ወቅት 28ኛ ግዛቷ በሆነችው የደቡብ አሜሪካዋ ቴክሳስ የቫሌሮ ኢነርጂ ኩባንያ የነዳጅ ማጠራቀሚያ ግዙፍ ፋብሪካ ውስጥ ነው ከባድ ፍንዳታ የተከሰተው። ከቴክሳስ ሂውስተን በስተምስራቅ 145 ኪሎ ሜትር ርቀት ላይ በሚገኘው የቫሌሮ ኢነርጂ የነዳጅ ማጠራቀሚያ ፋብሪካ ከትላንት በፊት ሰኞ እስካሁንም ሁነኛ የተጣራ ምክንያቱ በውል ባልተገለጸ ምክንያት ከፍተኛ ፍንዳታ ተከስቶበት በከባድ የእሳት ነበልባል ሲቀጣጠል ይታየ ሲሆን ይኸው በቀን 435,000 በርሜል ዘይት የማቀነባበር አቅም ያለውና በውስጡም ከ770 በላይ ሰራተኞችን የያዘው ግዙፍ ፋብሪካ ቃጠሎ ለአሜሪካ ተጨማሪ ኪሳራ ይዞ የመጣ ከመሆኑን ባሻገር የቃጠሎ ጭስ የአካባቢ ብክለት ስጋትን መደቀኑም ተጨምሮ ተመላክቷል። ይህ በእንዲህ እንዳለም አሜሪካ ኒውዮርክ ላጋርዲያ አየር ማረፊያ ውስጥ የደረሰው ዘግናኝ አደጋ አስደንጋጭና መነጋገሪያ ሆኗል። ኤር ካናዳ ኤክስፕረስ የበረራ ቁጥር ኤሲ 8646 ለማረፍ በሰዓት 104 ማይል እየፈጠነ ባለበት ቅጽበት በሌላ አቅጣጫ በከፍተኛ ፍጥነት የሚሮጥ የእሳት አደጋ መከላከያ መኪና ጋር ተላትሞም አሰቃቂው አደጋም እየተሰማው። በዚሁ አደጋ አድማጮች ሁለቱ አብራሪዎች ሕይወታቸው ማለፉ የታወቀ ሲሆን በአውሮፕላን ውስጥ የነበሩ ሌሎች ተሳፋሪዎችና የበረራ ሰራተኞች እንደዚሁም በእሳት አደጋ መከላከያ መኪና ውስጥ የነበሩ ሰዎች በደረሰባቸው ከፍተኛና ቀላል የመቁሰል አደጋ ሕክምና እየተከታተሉ መሆኑ ተጨምሮ ታውቋል። በመጨረሻም አንድ የጃጀ ያረጀ የጦር አውሮፕላን ተከስክሶ በርካቶች አለቁ። የጦር አውሮፕላን የተከሰከሰው በርካታ ሰዎች እንዲያልቁ ምክንያት የሆነው የኮሎምቢያው ሄርኩለስ ሲ130 የተሰኘው የጦር አውሮፕላን ሲሆን በደቡብ ምዕራብ ኮሎምቢያ የፑትማዮ ግዛት ውስጥ በፖርቶ ሌጊዛም ከተማ አቅራቢያ ደናማ ስፍራ ላይ ሲወድቅ ሲከሰከስ በውስጡ 114 የሰራዊት አባላቶችን እንደዚሁም ደግሞ 11 የበረራ ሰራተኞችና 2 የፖሊስ አባላትን በድምሩ 127 ተሳፋሪዎችን ይዞ እንደነበር ታውቆ 70 ያክል ተሳፋሪዎች ወዲያውኑ ሕይወታቸው ማለፉንና ቀሪዎቹ ደግሞ ቀላልና ከባድ የአካል ጉዳት እንዳጋጠማቸው የኮሎምቢያ የጦር ኃይሎች ዋና አዛዥ ጄኔራል ሁጎ አሌክሳንደር ሎፔዝ ባሬቶ ገልጸው አደጋው የተከሰተበት ቦታ በደን የተሞላ በመሆኑ ለመደበኛ የአምቡላንስ እርዳታ አስቸጋሪ በመሆኑ ቀላል ጉዳት ያጋጠማቸው በሞተር ሳይክል ወደ አካባቢው ሆስፒታሎች የተወሰዱ ሲሆን ቀሪዎቹ ከባድ አደጋ ያጋጠማቸው ደግሞ በወታደራዊ አውሮፕላን ወደ ኮሎምቢያ ዋና ከተማ ቦጎታ ተወስደው ሕክምና እየተሰጣቸው መሆኑን ጄኔራሉ ጨምረው አስታውቀዋል። አድማጮች ይህንኑ አደጋ አስመልክቶ ተጨማሪ ማብራሪያ የሰጡት የኮሎምቢያ ምክትል ፕሬዚደንት ጉስታቭ ፔትሮ እንዳመላከቱት አደጋ የተከሰተው የኮሎምቢያ ወታደራዊ ኃይል ጊዜ ያለፈባቸውን አውሮፕላኖች ማዘመን ባለመቻሉ መሆኑን ተናግረው አደጋውን ተከትሎም በኮሎምቢያ ወታደራዊ ክፍል ውስጥ የሚታዩ ችግሮችን እንደማይታገሱና ለችግሩ መፈጠር ተጠያቂ የሚሆኑ አካላት ላይ እርምጃ እንደሚወስዱ አመላክተዋል። አድማጮቻችን ይኸው ተከስክሶም ለበርካታ ሰዎች እልቂት ምክንያት የሆነው ሄርኩለስ ሲ130 የጦር አውሮፕላን በአሜሪካ ሎክሄድ ማርቲን ኩባንያ ተመርቶ በፈረንጆቹ 1960ዎቹ መጨረሻ በድጋፍ መልክ ወደ ኮሎምቢያ የገባ ሲሆን በተለይም በ2023 ከ3 ዓመት በፊት ማለት ነው ዋና ዋና የሞተር ክፍሎቹ መጠነኛ ጥገና ተደርጎላቸው አገልግሎት መስጠት መቀጠሉም ተጨምሮ ተዘግበዋል። አድማጭ ተመልካቾቻችን የዕለቱ መረጃዎች እነዚህ ነበሩ። የከውሰር ሚዲያን ላይክና ሼር ሰብስክራይብ አድርጉ። በያላችሁበት ሰላም